ትዳር አፍርሶ ትዳር አይሰራም። እሺ ሰን ወይ ሆዴ የት ሄደ ነው አባ? ጓደኛዬን ላገኛት ወጥቼ ነው መጣው። እሺ ኪዬ። እሺ እንዳትቆይ ቶሎ ናሽ። ሰን ወይ ኪዬ ጓደኛህን ይዛት የምትመጣ ከሆነ ንገረኝሽ። ምግብ ሰርቼ ቡና አፍልቼ እንድጠብቃችሁ። እሺ እሺ። ሰን መጥቻለሁ። ኦ ጓደኛዬ መጣሽ እንዴ? ምን ሆነሽ ነው ፊትሽን የዘበዘብሽው? ችግር አለ? ሁሌም ቢሆን እኮ ችግር አለ። የዛሬው ደግሞ ይከፋል። 4 አመት ሙሉ የደበቅኩን ነገር ልነግር ፈልጋለሁ። 4 አመት ሙሉ? እስኪ ንገሪኝ፣ ምንድነው? ሰን አፈቅራለሁ። አዎ 4 አመት ሙሉ የተሸከምኩትን ስቃይ ነው የምነግርህ። ከዚህ በላይ ግን በቃ ምንድነው የምታወሪው? እኔና አንቺ እኮ የልብ ጓደኛሞች ብቻ ነን። አውቃለሁ። ትልቁ ስህተቴ አንተን የልብ ጓደኛ ማድረጌ ነው። ልቤን ሰርቀ ደካማ አደረገኝ። ይቅርታ፣ ግን እኔ ይሄን ሆን ብዬ አላደረኩም። አንቺ እንድታፈቅሪ ምንም ነገር አላደረኩም። እኔም አሁን ነው የገባኝ የሌላ ሰው ሆነክ ሳይክ። ይቅርታ፣ ሚስቴ እየጠበቀችኝ ነው። ሰን ትተኸኝ ልትሄድ ነው? እና ሚስቴን ትቼ አንቺ ጋር ልሁን? እሺ እኔስ? ትዳር አፍርሶ ትዳር አይሰራም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ብያለሁ። በያላችሁ በሰላማችሁ በዘዘ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። ውድ የሀገሬ ልጆች እና መግቢያውን በደንብ አድርጋችሁ ማየት ትችላላችሁ ማለት ነው። ምክንያቱም እኔ ያመጣሁበት ምን እንደሆነ ታውቃላችሁ። እኔ አሁን እውነቴ ነው የምላችሁ፣ ሩታ በጣም በፊትም ታሳዝነኛለች፣ አሁንም ራሱ በጣም እያሳዘነችኝ ነው ከምር። አንድ ሰው ከተጠላ ሁሉ ነገሩ ነው እንጂ የሚጠላ ሩታን እየጠላ ሩታን እያመነጨቃት ሩታን በቃ የሌላትን ስም እየሰጣት እሷ ተንኮል እንደምታስብና እሷ ሸር እንዳለባት በሚዲያ እያሳየ፣ ነገር ግን ሩታ የቀረጸችው ቪዲዮ ሩታ መግቢያ የሰራችበት ቪዲዮ በራሱ ቤት ለምንድን ነው የሚጭነው? የኔ ነገር ማለት ነው። ምክንያቱም እንደ ባል እንኳን እንደ ሚስት እንኳን ማያከብራት እንደ ጓደኛው ማለት ነው። ገባችሁ አይደል? አንድ ቀን ደግሞ አብርሽ በትዳሩ ዙሪያ እንደ አሁን መግቢያ አያችሁ፣ መግቢያው ላይ እዩት። አንድ ወንድ ልጅ ባለ ትዳር ከሆነ የፈለገ ሴት መታ ለምን ገመድ ይዛ እንኳን አፈቅርሃለሁ ብትለው በትዳር ላይ ትዳር አይደረብም። ገባችሁ አይደል? የመደረቡም ያለ ተፋተዋንም የምትሉ ሰዎች አላችሁ ማለት ነው። እሺ ባልና ሚስት ከተፋቱ በኋላ ሁለቱም አንድ ላይ ምንድን ነው የሚያደርጉት? የኔ ጥያቄ ማለት ነው። አንድ ሰው ይቅርታ ከተባባለ አፍ ከተባባለ በቃ ይቅር ብዬሻለሁ ይቅር ብዬሃለሁ ከተባባለ እንዴት ሰላምታ አይለዋወጥም? አሁን ትላንትና አብርሽ ካያችሁ ሲመጣ ሳምባ ሆኖ ነው የመጣው። ኤፍሬምንም እንኳን ሰላም አላለውም። እሺ ከኤፍሬም ጥላቻ ናቸው፣ ችግር የለውም። ሩታ ይቅርታ ብላለች፣ እሱንም ውሽሚቱንም ማለት ነው። ግን እንኳን እጁን አልሰጣትም ማለት ነው። በዚህ ናክ ነው የአብርሽ ወንድነት ማለት ነው። አብዛኛው ጊዜ ስለ አብርሽ ስናወራ አብርሽ ይሄንን ነገር እኮ አያዋጣም መጥፎ ነገር ነው ስንል የሚያንጨራጨራችሁ ሰዎች አላችሁ ማለት ነው። አብርሽ በህይወቱ አንድ ቀን ከሴት ጋር ከሩታ ጋር ጀስት ይጣላል፣ እየሮጠ ሴት ጋር ይሄዳል። ሴት ጋር ሲሄድ ማቀፍ፣ ፈቶ መነሳት፣ መለጣጣፍ፣ መሳም፣ መላላስ እንጂ እንደ ወንድ ልጅ እንኳን ቆፍጠን ብሎ እኔ እንጃ ትዳር አለኝ ሚስት አለኝ ወደ ሚስቴ ልመለስ ነው አይልም። ገባችሁ አይደል? አሁንም ቢሆን የምረራችሁ ወጡ። እነሱ ስራ እየሰሩ ነው። ነገር ግን አንዳንዴ በምትሰጡትም ኮሜንት በምታረጉትም ነገር የሰውን ልብ መስበር እንዳለም ደግሞ እወቁ ማለት ነው። ሰሞኑ አንድ ልጅ ታይታችኋላ፣ በኮሜንት ጋጋታ በስድብ ጋጋታ ራሷን እንዳጠፋች ማለት ነው። ይህንን ነገር እኔ በሩታ ላይ ይፈጠራል ብዬ አልልም፣ ምክንያቱም ቦታ ማሰጣችሁ። ነገር ግን ምን አለ መሰላችሁ፣ አንድ ሰው ብቻ ተነስቶ ተፋተዋል በቃ ሌላ ሄርሜላን አፈቀረ ሄርሜላን ማግባት መብቱ ነው የምትሉ ሰዎች መብቱ ነው እኮ አሁንም እኛ አልተከለከልንም እኮ። ነገር ግን የተጣላና የተለያየ ሰው እንደዚህ አይደለም። አንድ ሰው ከጠላችሁት ሰላም እስከምትሉት ድረስ እኔ እንጃ እጃችሁን እስከምትሰጡት ድረስ ከጠላችሁት እሱን የሰራውን ስራ ለምን ለራሳችሁ ትወስዳላችሁ? ይሄ እኮ ሌብነት ነው አይደል? አሁን አብርሽ የሩታን እኔ እንጃ ሰውነቷን ሳይቀር ላዋን እየበላ ነው ያለው። ይሄንን ብር የሚቀበል ከሆነ ምክንያቱም እሱ አይሰራም
እሱ የሚሰራው ለሌላ ለፍቅረኛው ነው፣ ለውሽሚት ነው የሚሰራው። አንድ ሰው ከተለያዩ በኋላ በቃ ተለያዩ። አያችሁ አብርሽ ሩታ ከደበረችው፣ ሩታ ካስጠላችሁ ሞር እንኳን ነገር እየመጣ እሷን ለማሰደብ፣ እሷን ለማስጦቀር፣ እሷን ለማጣላት ነው እንጂ አብርሽ ወገቡ አንስቶ አስሮ የተነሳው ለሌላ ነገር አይደለም። እንደውም ትቢት የምትሉት ሩታ ጋር አይደለም ትቢት ያለው ማለት ነው። ትቢትና ሸር ያለው አብርሽ ጋር ነው ማለት ነው። ትቢት የሚያስበው አብርሽ ነው እንጂ ሩታማ ትብት ብታስብ አብረሽን መጉዳት ብታስብ ለምን ብላ ነው እሱ ዩቱብ ላይ ቪዲዮ እየሰራች የምትለቀው? በዩቱብ አትለቅም እንዴ? ዩቱብ እኮ አላት አይደል? ዩቱበር ናት አይደል? ወይስ የእሷ ዩቱብ ምንም አይደለም። እና እሱ ደግሞ ያሰበው ሩታን ለመጣልና ሩታን ለማስጠላት ነው እንጂ ከምሬ ነው የምላችሁ። በቃ የተጠላ ሰው እኔ አሁን አብርሽ ብሆን ሩታን ጠልቻት አለው እና እኔ አጠገቤ ምክንያቱም ጠልቷታል እንደምል የሚያደርገኝ እሱ ነው። ከሚሰጣቸው መልስ ከሚናገራቸው ንግግር ካፉ የሚወጣ ነገር በሰው ልጅ እንኳን አይደለም አብራችሁ አድራችሁ ልጅ ወልዳችሁ ተጋብታችሁ ብዙ መከራና ስቃይ ያሳለፋችሁ ሰው ለጓደኛ እንኳን ንግግሩ ራሱ ለጓደኛ የማይሰጥ ንግግር ነው ለሩታ የሚናገራት ማለት ነው። ገባችኋ? እንደው ማንም ማታውቁት የትኛውን ባዳ ሰው እንኳን የአብርሽ ንግግር እኔ እንጃ ያሳምመዋል። ከምሬ ነው የምላችሁ። እኔ ለሩታ ምን አይነት ድንጋይና ብርቱ ልጅ እንደሆነች አላውቅም። ለእሷ ፈንታ እኔ ያመኛል። ምክንያቱም ካፉ የሚወጣ ገና ይቅርታ ብላ ነገሩን ፈታ ጨርሳ ትላንትና ራሱ ይቅርታ ስትይ ራሱ አላማርሽኝም። ይቅርታ ስትል ካላማረችው መጀመሪያ አለመቀበል፣ በቃ ይቅርታሽን አልቀበልም፣ አንቺ ትበድኛለሽ፣ አሁንም ታስከፊኛለሽ። ይቅርታ ጠይቃ እሺ ብሎ ተስማምቶ ተነስቶ ትላንትና ተነስቶ መጥቶ ይቅርታሽ እንኳን ያስጠረጥረኛል። እና ካስጠረጠረህ ማለት ነው ምን ትሰራለህ ከሩታ ጋር? ስትደውልስ ሩታን ከጠላችኋት ሩታ በህይወታችን አትምጣ ካላችሁ ቪዲዮ እንዳሰራ እውነት ይሄንን ነገር አድርሱለት። ይሄንን ነገር ያቁም እስቲ። ምክንያቱም አያቁምማ የራሱ ጥቅም ስለሚፈልግ ማለት ነው። እሷን እኔ እንጃ በዚህ ናክል እኔ ወንድ ልጅ ለብር ይንገበገባል ብዬ አስቤ አላቅም። እናቱን የሚሸጥ ማለት ነው፣ ሚስቱንና ልጁን የሚሸጥ ወንድ። በቃ አንድ ሰው ከጠላችሁ ሲደውልላችሁ እንኳን እኮ ለምንድን ነው የደወለው? ያው ሁሌም ይሏታል አይደል? ነገር ፈልገሽ ነው፣ ትቢት ፈልገሽ ነው፣ ሸር ፈልገሽ ነው አይደል? አሁን እኮ ሩታ ሸር እያስበ ነው አይደል? እኔ ሩታ ጋር መሄድ የለብኝም በቃ ማቆም አለብኝ ብሎ ቆፍጠን ለምን አይልም? ስትጠራው ተጎትቶ ለምን ይመጣል? ስለዚህ እነዚህ ልጆች ምንም ነገር በመካከላቸው የለም። ከምሬ ነው የምላችሁ። እርስ በርሳቸው እየተጣበቁ እርስ በርሳቸው መዝናኛ ቦታ እየሄዱ እኔ እኮ ይስሩ ችግር የለብኝም። ምክንያቱም አብርሽና ሩታ አንድ ላይ መሆናቸው ካወቅኩ በኋላ እኔ ብዙ መናገር ትቻለሁ። ግን እኔ እንደ ሴትነት የሚያናደኝና በቃ ንድድ ስሜት ውስጥ የሚከተኝ ሩታ ለምን በዚህ ላክል ስራ እየሰራ ለምን ዝቅ ያረጋታል? በቃ የሌላትን ማንነት ለምንድን ነው የሚሰጣት? እሷ እኮ አንድ ቀን አሳልፋ እኮ አብርሽን አትሰጥም። ቪዲዮ ስትሰራ እንኳን ማለት ነው። የሰው ልጅ እንዴት ነው ወንድማማቾች ታረቁ በቃ ሰላም አውርዱ ሲባል አንድ ቀን ለሚስቱ ለትዳሩ ተቆርቁሮ አያውቅም። ለብር እንጂ ለዶላር እንጂ ሴት ልጅ ከፍ ዝቅ ማለት እንጂ አንድ ቀን እንኳን ሩታን ይሄንን አክል ሲበድላት ይሄንን እንኳን ሲያረጋት ይቅርታ በቃ ሩታ እያጥፍቼብሻለሁ፣ በድዬሻለሁ፣ እኔ ጥፋተኛ ነኝ፣ ጥፋት እኔ ጋር ነው ያለው፣ መጀመሪያ አንቺን ባነካሽ፣ አንቺን ባላስከፋሽ ይሄን ደረጃ እናንደረስም ነበር፣ ትዳራችን እመራለሁ ብሎ እውነቴ ነው የምላቸው ይኸው አመት ሆኖታል። አንድ ቀን ይቅርታ ጠይቆ አያውቅም። አንድ ቀን የእሱም ቤተሰብ ይሁኑ እሱ ማለት ነው በቃ ለማስመሰል ጋሽዬ መጣ ለማስመሰል እሱ ይቅርታ ጠየቀ። ከምሬ ነው የምላቸው እኮ ከሩታ የበለጠ አላያችሁም? እንደ የሆነ ጊዜ ከህይወታችን ውጭ ብለዋት በቀነው ያለችው ጊዜ ውሽሚትን እንዴት ተንበርክኮ አርቅሶ እንባ ደንባ አልቅሶ ማለት ነው ይቅርታ እንዴት እንደጠየቃት። ሩታን አንድ ቀን ይቅርታ ጠይቋት አያውቅም። አንድች ቀን ማለት ነው በስነ ስርዓት። እኔ እንጃ አላውቅም። እኔ እንደ ሩታ ጠንካራ ሴት መቼም አለም ብያልም። በጣም ጠንካራና በጣም ጎበዝ። እንጃ መጨረሻውን ብቻ ያሳምርላት። አንዳንዴ እኔ በዚህ ድራማ መካከል ትላንትናም አንድ እህቴ ገልጸዋለች። የሩታ መጨረሻ ያማረ በዓል ስነ ስርዓት የሚይዛት የሚያከብራት ቤቴ ሚስቴን የሚል ባል ይሰጣታል ይሁን። እነዚህ ልጆች በቀልድ ቀልድ እያደረጉ ይለያያሉ እላለሁ። አብዛኛው ሰው አሁንም ድራማ አይደለም